5, 4, 3, 2, 1. አረ በእናትሽ እመኚኝ እንዴ እኔ ካንቺና ከናፊ ውጭ ሌላ ሴት አላውቅም። ማን ይሁን የፈረደባት እንዴ እንድትሰከሰው? እመኚኝ እሷ እንደ ወንድ ነው ማያት። አንተስ እኔና እንደ ወንድ ብታይ? የኔ ቆንጆ አንዴ መልሼ ልደውልልሽ። አንተ ግን ያበዛው መሰለህ። ምን አጠፋው እህቴ? እህቴ አትበለኝ። እህትን ሄድና ዘፈልግ። ታውቂያለሽ አይደል ማንም እንዳንቺ እንደማይሆንልኝ። አረ እባክህ ለዛ ነው እንደ ወንድ ነው ማያት ምናምን ያልከው። አይ እንግዲህ አጨማለቂ እና ባንቺ ምክንያት ትዳር ልጣ። እኔን በመሳደብ ትዳር የምታገኝ ከመሰለህ እናያለን። የኔ ፍቅር በልሻል ነው እቺ ሎሚ ልግዛ። የኔ ፍቅር አንበሳ ፊት ስጋ ተትቶ ይካሄዳል? አይካሄድም። በቃ የኔ አንቺ ነገር ውሃ ቅዳዋ መልሶና አንተ ደግሞ አንድ ቀን ተሳክቶ 24 ሰዓት ሙሉ ካንተ ጋር ሆነ የለ እንዴ? የምን ሎሚ ነው ቀልደኛ። ያው ስታዩ እንደለመደብሽ ሄቢ ብለሽ ብጮሂ ነው። በቃ ይውዲ እኔ ልግባ። ወንድምሽ አለ ማለት ነው? ወንድምሽ ስትል ወይኔ ተበላው። በቃ ቻው። እሺ የታባሽ አገኘሁሽ እናቴ። ትንሽ ቀን ብቻ ከዛ መጥቻ ይሻለሁ። አይ ልጄ መቼ ይሆን? በቅርቡ ደሞ አሁን ደሞዝ እቀበላለሁ፣ እልክልሻለሁ። እሺ እወድሻለሁ የኔ እናት። ሰው መስሎሻል? እሱ ገና አላወቅሽውም። እናትሽን ካረዳልሽ ምን ይሰራልሻል? ወይ ጉድ! እስቲ መጀመሪያ የራሱን እናት ይርዳ። እኔ ሳያቅ ለእናት እየላኩላት ነው። ጎበዝ። አሁን ደግሞ ምን ማድረግ እንዳለብሽ እኔ ያቅሻለሁ። አለቃ አንድ ነገር ላስቸግርህ ነበር። ምንድነው? ደሞዝ እንድትሰጠኝ ነበር። ለእናቴ ትንሽዬ ነገር ላደርግላት አስቤ ነው። ኦ እሺ፣ የያዝከውን ጨርስና እሰጣለሁ። ስማ። አቤት። በአሁኑ ከቤት ኪራይ የቀረውን ብር ለእናቴ ነው የምትልክላት። ለምን ሲባል? ብር ስለሚያስፈልጋት። ባለፈው እኮ ላንቺ እናት ነበር የላክ ነው። አሁን ደግሞ ለኔ እናት ነው መለክላት። እናቴ ለሷ ቀጣይ መላክ አትችልም? አንድ ነገር ልንገርሽ፣ ለሷ ብዬ ነው የሰው ፊት እየገረፈኝ አፈር ከድሜ በልቼ እየሰራው ያለው። ስለዚህ ማንም ይሁን ምንም ከሷ የሚቀድም ነገር የለም። ይህንን ብር ለእናቴ ካላክላት እኔ እና አንተ መጨረሻ ዛሬ ነው የሚሆነው። መሄድ ትችያለሽ። ቢኖረኝና ሁለቱም ባስደስታቸው ደስታዬ ነበር። ለጊዜው ግን እናቴን ብቻ ነው ማስደሰት የምችለው። ጥሩ። አሁን ያወራው ሁሉ ሲያልፍ ይቆጫል። እሺ ምንም አይቆጨኝም። ከኔ የሚሻሉና ማይሻሉት ፊታቸው እየገረፈኝ የምሰራው ያለሁት ለእናቴ ብዬ ነው። አንቺም ሰርተሽ እናትሽን መርዳት ትችያለሽ። ጥሩ። ሁሉም ነገር ከእናቴ በኋላ እንጂ ከእናቴ በፊት አይሆንም። የሚበላ ሁሉ ጣፋጭ እየመሰለሽ ውሃ እንዳጣ አበባ ደርቀሽ ትቀሪያለሽ አለ ያገሬ ሰው። ለአሽሙሩና ለሽሙጡማ ማን ብሎ አንደኛ ነህ? ሳይጠሩ አቤት የሰይጣን ጎረቤት። እኔ የምለው ዛሬ ደግሞ ከእንቅልፍሽ ስትነሽ የጭቅጭቅ ፓኬጅ ነው እንደሞሉልሽ። አንተ ቀልድ። ባይሆን አምሮብኛል። ቆየት ልትሄጂ ነው? ቤስት ፍሬንዴ ጋር ነው ቆንጆ ምሳ ልጋብዝሽ ቤት ነው ብሎኛል። ቤት ውስጥ እንዴ? ከጋበዝሽ ውጭ አይጋብዝሽም እንዴ? ቤት ውስጥ ቢሆንስ ምን ችግር አለው? ችግሩማ ስትሄጂ ነው የሚያሳይሽ። ሲጀመር አንተ ሁሌም ሟርተኛና አሽሙረኛ ነህ። ምንም ደህና ነገር የለህም። ይቅናሽ በይ ሂጂ። አንቺ ከተመቸሽ አውጥቶ ይጥልሻል አንዴ ከቀመሰሽ። የኔ ቆንጆ እንኳን ደህና መጣሽልኝ። አመሰግናለሁ። ምን እያደረክ ነው? የኔ ቆንጆ ዛሬ ሁለታችን ቀን ነው። ፈታ እንድንል ነው ቤት የጠራሁሽ። አልገባኝም። ምሳ እንብላ ብለህ አይደል እንዴ ጠራኸኝ? ከምሳው ጎን ለጎንማ የቤስት ፍሬንዶች ግዴታ መወጣት አለብን። ወይኔ ይሄን አሽሙረኛ ልጅ በሰማሁት ኑሮ። ምን አልሽ? ኧረ ቶሎ ብሰልና እኔ ወደ ስራዬ ልሂድ። ቆይ ተረጋጊ። ምንድነው የሚያስጨውሽ? በጣም ባለጌ ነህ። ለዚህ ነበር የጠራኸኝ? ምንድነው የምታካብቺው? ቀለል አታረጊውም እንዴ? ድጋሚ አጠገቤ እንዳትደርስ። ምንድነው?
ሲጀመር አንተ መስማት ነበረብኝ። ምን ሆንሽ ደግሞ? ምሳ ልጋብዝሽ ብሎ ጉድ አድርጎኝ ነበር። ነግሬሽ ነበረ በአጥር ተንጠልጥዬ ቤስት ፍሬንድ ቤት አይኬድም ብዬ። ዝም ብለህ እባክህ። ለሌላ ጊዜ ግን ትምህርት ይሆንሽ፣ ወንድ ቤት ዝም ብሎ አይኬድም። ስንት ነው በቤስት ፍሬንድነት ሰበብ ሌላ መስመር ውስጥ የገባው። ለማንኛውም እንኳን ማርያም ማረችሽ። ምንድን ያልከው? ማለቴ ከዚህ ጉድ እንኳን ማርያም አወጣችሽ። ቻው ቃልዬ፣ ሳም ደህና ናችሁ? ይህ ልጅ በቃ ለየለት አይደል? እንዴት አታዩም እንዴ? ሁሌ ውሸት ፈገግታ ነው ፈገግ የሚለው። ተው በእናትህ። እናቱ ከሞተች በኋላ ክፉኛ ተጎድቷል። ይልቁንስ ወደ ጉዳያችን እንሂድ። ና ተነስ። ባለሱቅ ገመድ ስጠኝ። ባለፈው ሰው አተረፈ፣ አሁን ደግሞ ማን ሊያተርፍ ነው? ምን አገባኝ? አንደኛንም ሞተ ብትገላገል ይሻላል። እንካ ዛሬም ሌላ ሙከራ። እሺ ምን ላድርግ? ፈጣሪ ስንቴ ከሞት ሲያተርፍ በምክንያት እንደሆነ አልገባህም አይደል? እናቴን አጥቻት እኔ ለመኖር ምን ምክንያት አለኝ? ማን በማን ቆዳ ሲቀበር አይተሃል? እኔ ግን ያለ እሷ መኖር አልችልም። አንድ ቀን እንኳን እንደ ልጅ ሳላስደስታት፣ አንድ ቀን እንኳን አልፍልኝ ፈገግታዋን ሳላይ፣ አንድ ቀን። ስለዚህ ኃጢአት በመስራት ነው ራስን የምትቀጣው? ማንም እኮ ደልቶት አይደለም እየኖረ ያለው፣ ራስን ማጥፋት ኃጢአት ስለሆነበት እንጂ። አንተ ደግሞ ኑሮውን ትተህ ከኃጢአት ጋር ትግል ይዘሃል። ምን ላድርግሽ? ጨንቆኝ እኮ ነው። ራስን ማጥፋት መፍትሄ ሊሆን አይችልም። ይልቁንስ ጠንክረህ ሰርተህ የእናትህን ስም ማስጠራት ነው ያለብህ። ያኔ የእናትህም ነፍስ በሰላም ታርፋለች። ደግሞ ስትኖር ነው ነገሮች የሚቀየሩት። ስለዚህ ተስፋ አትቁረጥ። ገመዱን ስጠኛው። አሁን ግባ። አለቃ እየደረስኩ ነው። ትንሽ ደቂቃ ብቻ። ሁልጊዜ ከአንተ ጋር ጭቅጭቅ ነው የሻለችኝ። ሁለተኛ እዚህ ቢሮ ድርሽ እንዳት። ኧረ አለቃ ዛሬ የቤት ኪራይ አትሰጠኝም? እሰጥሻለሁ። ትንሽ ብቻ ታገሽ። ትንሽ ቆይ። እስከ መቼ ነው የምታገዝ? ትንሽ ብቻ። ነገሮች አልሞላም ስላሉኝ እኮ ነው። ይመለከተኛል። እኔም እኮ ብር ያስፈልገኛል። አውቃለሁ። ያው ወጣት ነሽ ትረጅኛለሽ ብዬ ነው። የቤት ኪራይን ነገ አምጥተህ ካልሰጠኸኝ ኮተተን ይዘው ውልቅ ትልኛለህ። ሰማይ? አዎ ሰምቼሻለሁ። ስንት አይነት ሰው አለ በእናታችሁ። ኬሚሻ እንዴት ነሽ? ቤትሽ ቡና ቅጅልኝ እስኪ። እሺ። አረ በእናትህ ሰው ደስተኛ መሆን ከፈለገ በጣም ቀላል መስሎሃል? አረ ዝም በል እባክህ። ምን አስጨነቀው? ቆይ አረ ዝም ብቃ። ሰው ፈልጎ የሚጨነቅ መስሎ እንዴ? እሱ መጨናነቅ ይወዳልና እኛ ምን እናርግ? ለደስታ ያልፈጠረው ሰው የደለው ሙቀኝ ካላሉ ምን ነው ኬሚሻዬ? አታይም እንዲያነጋገሩ ቢመቸንና ቢደላን እኮ ደስታ የምንጠላ እኮ ነው ያስመሰለው። አንዳንድ ሰው እኮ ለምንም ግድ የለውም። ቢሆንም የከፋ ሰው አጠገብ እንደዚህ አይነት ወሬ ይወራል? ዛሬ ግን ልክ አይደለህም ኬቢሻዬ። ምን ሆነ ነው? እንደ ዛሬ ከፍቶኝ አያውቅም እኮ። ለምን? ስራ ተባረርኩ። በዛ ላይ የቤት ኪራይ ደርሶብኝ ሴትዮዋ እያስጨነቀችኝ ነው። ታዲያ ይሄን ይዤ ነው ደስተኛ መሆኑ? የውስጥን ህመምማ ማን ያቅልሃል? ልብሳችንና ጥርሳችን ያልሸፈነው ጉድ የለም መቼስ። ልክ ብለሃል። የሳቀ ሁሉ ደስተኛ አይደለም፣ የለበሰ ሁሉ ደግሞ ያለው አይደለም። ስለዚህ ራስን አበርታሽ። በፈገግታ ውስጥ የሚደበቅ ሀዘን ምን ያህል እንደሚጎዳ ባወቁ